ከዚያ በኋላ ጎል ያስቆጠረ አይደለም ኦኬ ለኔ ግን ጎል ካስቆጠረባቸው ጨዋታዎች ፐርፎርማንስ ይልቅ ጎል ማስቆጠር አቆመ በሚባልበት ሰሞን የበለጠ የተሻሻለ ይመስለኛል መጀመሪያ ሊድስ ላይ ጎል ያስቆጠረበት ኖቲንግሃም ፎረስት ላይ ጎል ያስቆጠረበትን ጨዋታ ፐርፎርማንስ ከሱ ይልቅ ከኒውካስል ጋር በነበረው ጨዋታ የነበረውን ፐርፎርማንስ የበለጠ ጥሩ ፐርፎርም አድርጓል ማለት ነው እሱ ላይ ጎል አላስቆጠረም እዛ ጨዋታ ላይ ግን ስለዚህ ነገሩን እንዲሁ በጣም ባይነሪ በሆነ አንድ ተጫዋች ጎል አስቆጠረ ጥሩ ነው ጎል አላስቆጠረ መጥፎ ነው በሚል ብየና ብቻ ማስቀመጥ ትክክል አይመስለኝም ምክንያቱም የፈረንሳይ ብሔራዊ ቡድን ያለ ጂሩ ያለ ዋንጫ ይወስድም ነበር ግን ጎል አላስቆጠረም ያለ ስቴፋን ጊቫሪሽ ሊያንኮ ጊቫሪሽ 47 ጎል አስቆጥሯል በዛ የውድድር ዘመን በክለብ ፉትቦል 47 ጎል አስቆጥሯል ግን ጎል አላስቆጠረም በዓለም ዋንጫው ፈረንሳይ ዓለም ሻምፒዮን ሆኗል አሰልጣኝ ኤሚ ዣኬስ ሁሉም ጨዋታዎች ላይ 9 ቁጥር አድርገው ያስጀምራል ዘጠኝ መቶ 48 ብሎ ይዝፋል እኔ እኮ አንድ ሰው ስንት መስያችሁ ነው ወይኔ ደሃ መሆን ስቃይ ብቻ እኮ ነው ምን ተስፋለን ወይ ዘንድሮ ማበዴ ነው አርሰናል በዚህ ሳምንት ይመለሳል ወይኔ እንዴት እንደናፈቁኝ ወይኔ ራያ ለጋብሪኤል ሳሊባ ለቲምበር ራይስ ወደ ማን ይመጣል ራይስ ለሱሜንዲ ለኤዜ ለሳካ ከትቡም ጎል ወይኔ እንዴት እንደናፈቁኝ ኧረ እኔስ ናፍቀሽኛል ብቻ ነኝ እንጂ አንቺ ነኝ እንጂ ብዙ ነው ያለኝ ብዙ ፍቅር የማይለካ አርሰናል አንድም እንኳን ወርልድ ክላስ ተጫዋች የለውም ይሉናል በተለይ የሻሼ ደጋፊዎች ማለት ይሄ ለዚህ ቪዲዮ ለነሱ መልስ ይሰጣቸዋል የአርሰናል ደጋፊ ከሆን ካንተ 3 ነገር እፈልጋለሁ አንደኛ አካውንቱ ፎሎ ማድረግ እንዳረሳ ሁለተኛ ምተኩሰው አደገኛ መድፍ ስለሆነ አየር መቃወሚያ ያስፈልገኛል አየር መቃወሚያ ደግሞ ምንድነው ቪዲዮውን ተጨርሰውና ላይክ ታደርጋለህ ፕሮፋይል ላይ ተገባና ኮፒ ሊንክ ታደርጋለህ ቪዲዮውን ሳይሆን ፕሮፋይሉን ኮፒ ሊንክ ታደርጋለህ አካውንቴን ማለት በርካቶችን እያስገረመ ያለ ጉዳይ ነው ዲያታ ይባላል በሞናኮ ነው የተጫወተ የሚገኘው በጣም ብዙዎችን ያስገረመውን ጉዳይ ልንገራችሁ ዲያታ ምን አለ ልክ ፕሮፌሽናል ኮንትራክትን እንደተፈራረምኩ አለ የደም ግባታቸው ፍጹም በሚያስደነግጥ እንስቶች ኢንቦክሴ በመልእክት መጨናነቅ ጀመራለ መልእክቱም እንዲላል ቆንጅተሃል አምሮብሃል ተለውጠሃል ሴቶች ደግሞ የሚሏት ነገር አለች አባ የኔ የቸኮሌት ትራስ አንዴ ልንተራስህ አይነት ቴክስቶች ባይዘው ቲክቶክ ነው ሶ ቃል በቃል አላለም ነገር ግን ከዋናው ከሐሳቡ ሳልወጣ እያዝናናው ላስተምራችሁ ቢል እንደዚህ አይነት ቴክስቶች ምናምን ይደርሱኝ ጀመራለ ዲያታ እናም ካለውበት ስፍራ ተነስቼ መስቶት ወዳለበት ስፍራ ሄድኩኝ አለ ራሴን ተመለከትኩት በደንብ አድርጌ ራሴን ተመለከትኩት ኮንትራት ከመፈረሜን በፊት ኮንትራት ከፈረምኩም በኋላ መልኬ ያው ነው አልተለወጠም ማለት ግን አንድ ነገር ተረዳው ሴቶች አንተ ገንዘብ ማግኘት ስትጀምር አንተን ከመምረጥ ውጪ ሌላ ኦፕሽን እንደሌላቸው ተረዳው አለ ዲያታ ወንድሜ አንተነትን ሳይሆን ጥቅም ፈልገው ከሚመጡ ሰዎች ራስን ፕሮቴክት አድርግ አሳን መብላት በብልሃት እንደሚባለው ሁሉ ጉዞህን እርምጃህን በሙሉ በጥንቃቄ የተሞላበት አድርገው የኔ ወንድም የዕለቱ መልእክቴ ነው የዲያታን ታሪክ እንዴት ተመለከታችሁት ሐሳብና አስተያየታችሁን ኮሜንት ላይ አስቀምጡልኝ ቲክቶክ ማወቂያ አይደለም አርስዬ ማለቴ ሳልጠራሁ ያላትርም በቀን ውስጥ 3-4 አርስዬ ወድሃለው
ንግግሬ ላይ እንኳን መች ለይቼ አውቃለሁ አርስዬ ወድሃለሁ አርሰናል ወድሃለሁ ንግግሬ ላይ እንኳን መች ለይቼ አውቃለሁ ብሩኬ በበኛ የሚችለው የለም በእግር ኳስ አንደኛ ጨዋታው ሊጀመር ሁሉም ተዘጋጅቷል ዙሪያውን በሙሉ በሰፈር ሰው ሞልቷል ጨዋታው ሊጀመር ፊሽካው ተነፋ ብሩኬ ገና ከመጀመሪያው ኳሱን ያዘ ብሩኬ ያጣጠፈው ወደ ጎል የሄደ ነው ብሩኬ ብሩኬ በበኛ የሚችለው የለም በእግር ኳስ አንደኛ የመጀመሪያውን ጎሉን አስቆጠረ በዳውን በሙሉ በጩኸት ገለጸ አንዱ አሉ በጨለማ እየሄደ ነው አሉ አንተ አትፈራም እንዴ ምናምን ሲሉት እንደዚህ ገለጥ አድርጎ ሽጉጥ አሳያለ እያለ ምን አለ ጓደኛውን ቢለው ጥሩ ነው ወንድም ያ ሽጉጥ አያድንም የሚያተርፍ ምን እንደሆነ ታውቃለህ አለመያዝ ነው አለ የሊቨርፑል ደጋፊዎችን ከዘራቸው ነጥቀን በዳዴ ልናስኬዳቸው ይኸው እሁድ 12 ሰዓት ተኩል በዲዮሎፖል ሆቴል ተቀጣጥረናል። በከዘራ ይመጣሉ፣ ያለ ከዘራ እንሸኛቸዋለን። ስለዚህ ሁላችሁም በዲዮሎፖል ሆቴል እንዳትቀሩ። የሚገርም ኢቨንት ተዘጋጅቶላችኋል። ከ3000 በላይ ሰው የሚይዘው አዳራሽ ላይ ሊቨርፑልን በዳዴ ልናስኬዳት ዝግጅታችንን ጨርሰናል። ይሄንን ድንቅ ኢቨንት ስፖንሰር ያደረገልን ደግሞ ኔክስት ሉዶ የቴሌግራም ቦት ነው። ሁላችሁም ኔክስት ሉዶ ቦት ላይ እየገባችሁ ዘና ፈታ ማለት ትችላላችሁ። ዩ ዊል ኔቨር ዎክ አሎን። ወይ በከዘራ ነው ወይ በዳዴ ነው። ሙዴ ናት። ኧረ ፊት አውራሪ ይሄን ልጅማ በቀላሉ እንዳይለቁት ረግጣው ስጋውት ስለሆነ ነው እንጂ ይሄንማ ቀለበት መንገድ ወስዶ ነው መኪና ማስገጨት የነበረ። ሙዴ በዚህ እድሜ አንተ ቺክ ላይ ጅምብራ በቃ ውጣ። ምን አጠፋው? ማካሻው ማክ አልሆነ ከኪል ቀቅብ ማክ ይላል። ምን አይነት አዎ ጀመው የማይደርስ ቀን ለምና ደረሰ። ቤቲ ልናገኛት ነው ጀመው፣ ቤቲ ልናገኛት ነው። እንዲህ ውጤት ጠሮብን ቤቲ ስታገኝ አስገብተህ መለጥለጥ ነው። በረምባ አድርገህ እስኪወጣል ለጥልጠህ መውጣት ነው። እርግጥ እንደምንወጣ እርግጠኛ ነኝ። አይዛክ የመጀመሪያ የፕሪሚየር ሊግ ጎል እንደሚያገባ 100% እርግጠኛ ነኝ። ሳላ ለተለመሩ ነው። ሳላ አባትሽ ነው። አስገብቶ ፈንደድ ብለሽ ጠብቂኝ። ፈንደድ ብለሽ መለጥለጥ ነው። እኛ ስራችን መለጥለጥ ነው። ዊርስ የመጀመሪያውን ጎል የመጀመሪያውን አሲስት የሚገርም ጨዋታ እንደምናይ እርግጠኛ ነኝ። ፈንደድ ብለሽ ጠብቂኝ። እሌ አው ስሜት ውስጥ ነኝ። ለጥለጥ አርጊ ነው ሞጣ ለጥለጥ ጭራሽ አንፊልድ መተሽ የለመርሹን 7 እንዲህ ልጥለጥ አርጊ እንደማስወጣሽ 100% እርግጠኛ ነኝ። 100% አስገባልኝ ነው። በቃ ደርሷል ቀኑ። እኔም ጓጉቻለሁ። ማንቼ ፈንደድ ብለሽ ጠብቂኝ። ፈንደድ ልጥለጥ እንዴት እንደጓጓው direkt በጣም ለኔ ለ21ኛ ዋንጫ የቀረበው ዩናይትድ ነው። ማን ነው? ሊቨርፑል ነው። አንተ ዩናይትድ ነው ላል እንደ ዝም ትለኛለህ? ማንቸስተር ምን ማለት ነው? ወራጅ ማለት ነው። ይሄንን ያውቃሉ። ከማንቸስተር ዩናይትድ የፊት መስመር ተጫዋቾች 3 እጥፍ የአርሰናል የተከላካይ መስመር ተጫዋቾች ጎል እንዳላቸው Bruno Fernandes.
ታዶናይ ማልያ ባሚጎ ኩሻ ደንቲያጎ ሀገን ዮጊጎ ስሙኝማ ሰሞኑን ያው በነበረው ጦርነት አካውንታችን ተደብድቧልና ኮፒ ሊንክ እያደረጋችሁ እና ጸዳዳው እስኪ ፍርስራሹ ምናምን ነገር እና ጸዳዳው ኮፒ ሊንክ አድርጉ። ፎሎ ያላደረጋችሁ ፎሎ አድርጉ። በቃ ኢንተርናሽናል ብሬኩ ተመልሶ ምንድነው ሄዶልናል። ስለዚህ ወደ ፕሪሚየር ሊጋችን ወሬ እንመለሳለን ማለት ነውና ፍርስራሹን እስኪ እናጽዳው። አንዳንድ አቧራዎች ምናምን ነገር አሉ ፍፍ እንበላችሁ በኮፒ ሊንክ ይመቻችሁ። 21ኛ ዋንጫ የቀረበው ዩናይትድ ነው። ማን ነው? ሊቨርፑል ነው። አንተ ዩናይትድ ነው ላል እንዴ ዝም ትለኛ? ይሄ ስራ ላንቺ የተሰጠሽ ሴት ስለሆነች ነው ሲባል ምን ማለት እንደሆነ የሚገባሽ ይመስለኛል። ገብቶኛል። ግን ፍቅረኛ ስላለኝ ከማማለል በዘለለ ሴትነቴን ሊያረክስ የሚችል ነገር ማድረግ አልፈልግም። በየትኛውም መንገድ ይሄን ስራ ማሳካት ከቻልሽ ሴትነትሽን እንዳረከስሽ ቢሰማሽ እንኳን በፕላስቲክ ሰርጀሪ ጾታሽን መቀየር የሚያስችል ገንዘብ እንደምታገኝ አድርሽ። በዛውም የያዝሽው ነገር ምን ያህል ዋጋ እንዳለው የማወቅ እድል ይሰጥሻል። ከዚህ በኋላ ለፍቅረኛሽ ራሱ ዝም ብለሽ መስጠትሽ ይገባውና አይገባው እንደሆነ ትወስኝበት።